Good News Media. የአዲስ ኪዳን የህይወትና የአገልግሎት ስርዓትን መረዳት ነው እየተማርን ያለ ነው። በዋናነት አሁን እየተማርን ያለ ነው የመጀመሪያው ፓርት የህይወት ስርዓቱን እንረዳ ነው። የአዲስ ኪዳን የህይወት ስርዓትን እንረዳ። ህይወቱ ምንድነው? የአዲስ ኪዳን የህይወት ስርዓት። በኋላ ደግሞ አዲስ ኪዳን የመጣው የአገልግሎት ስርዓትስ ምን ይመስላል? እንዴትስ እናገልግል? እንዴትስ ይገልገል? አገልግሎት በአዲስ ኪዳን ምን ይመስላል? ያን እንቀጥላለን ማለት ነው። ጌታ ይባረክ። ክርስቶስ ሲገባ አብረን ገብተናል። ክርስቶስ በአብ ቀኝ ሲቀመጥ እኛም በክርስቶስ በአብ ቀኝ ተቀምጠናል። ኤፌሶን 2 አሁን የተናገርኩት ነው። በአብ ቀኝ መቀመጥ ማለት እነዚህን ትርጉሞች ትንሽ አግኝተን እንሂድ። በአብ ቀኝ ተቀምጫለሁ ስትል ምን ማለት ነው? በአብ ቀኝ ተቀምጫለሁ ሲል እንደ መጽሐፍ ቅዱስ መረዳት፣ እንደ መጽሐፍ ቅዱስ እውነት ምን ማለት ነው? በአብ ቀኝ መቀመጥ ማለት የመጀመሪያው የማረፍ ምልክት ነው። ረፍት ነው። መቀመጥ ማለት ማረፍ አይደል? መቀመጥ ሲባል የመጀመሪያው ማረፍ ነው። እስቲ ትንሽ አረፍ በል እንኳን ይባላል። ባበሻ እንኳን በልምዳችን እንኳን እስቲ ትንሽ አረፍ በል፣ ቆሞ እንኳን የሚያገለግለውን እስቲ አረፍ በል ነው ይባላል። መቀመጥ የመጀመሪያው ማረፍ ነው። የማረፍ ምልክት ነው። ዕብራውያን 1:10-12 ላይ ሄዱና ይሁ ሁለተኛው በአብ ቀኝ መቀመጥ የኃይል ሃሌሉያ፣ የክብር የስልጣንና የበላይነት ምልክት ነው። ሁሉን ከእግሩ በታች አስገዛለት። የኃይል የስልጣን የክብር የበላይነት ምልክት ነው። ስለዚህ በአብ ቀኝ ተቀምጫለሁ ስትል ኃይል ተቀብያለሁ፣ ክብር አለኝ፣ ስልጣን ተቀብያለሁ፣ የበላይ ሆኛለሁ እንጂ ተሸናፊ ነኝ አይደል። መነሳትን የሚያምን ሰው ሁሌ ትንሣኤን የሚያስብ ሁሌ በአብ ቀኝ ተነስቼ በአብ ቀኝ ተቀምጫለሁ ገብቻለሁ የሚል ሰው ሁሌ ማሰብ ያለበት ገዥነትን ነው፣ ኃይልን ነው፣ ክብርን ነው፣ የበላይነትን ነው። እስቲ ዕብራውያን 1:13 ላይ ምን ይላል? ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኝ አያችሁ፣ በቀኝ ተቀመጥ አለው። ኦኬ፣ ምን እስካደርግ ድረስ? ጠላቶችን የእግር መረገጫ እስካደርግልህ ድረስ። አሁን ይሄ ምን ምልክት ነው? የስልጣን የበላይነት የገዥነት የክብር። ይሄ ለኢየሱስ ነው የተጻፈው። ስለ ኢየሱስ ነው የተጻፈው። ጠላቶችን ቀደም ብሏል። ኤፌሶን 1:20-23 ላይ ባለው ላይ ሁሉን ከእግሩ በታች አስገዛለት። ያልተገዛለት ምንም አልተወም። ሁሉን አስገዝቶለታል። ሁሉን አስገዛለት። የበላል ስልጣንነት ምልክት ነው በቀኝ መቀመጥ ማለት። አንደኛ ጴጥሮስ ምዕራፍ 3:22 ላይ እርሱም መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። እስቲ አሜን። ከተገዙለት በኋላ በእግዚአብሔር ቀኝ አለ። በእግዚአብሔር ቀኝ አለ ማለት ሁሉ ተገዝቶለታል ማለት ነው። ሁሉ የበታችሁ ነው ማለት ነው። የማይገዛ ነው ማለት ነው። ተሸናፊ ያልሆነ ቸርች ናት። ወደ ኤፌሶን 1 ስንመጣ የቅድሙ በሰማያዊ ስፍራ በቀኙ ሲያስቀምጠው ነው የሚለው። ኤፌሶን 2:7 ላይ ደግሞ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። መቀመጥ እነዚህም ፖይንቶች ያማከለ ነው። ተቀምጫለሁ ስትል አርፍ ያለው፣ ተቀምጫለሁ ስትል ከሁሉ በላይ ነኝ፣ ባለስልጣን ነኝ፣ የሚገዛኝ የለም። አሜን። በስፒሪቹዋል ሜንታሊቲ በመንፈሳዊ እይታ ወይም በመንፈሳዊ አመለካከት በአብ ቀኝ ተቀምጫለሁ ስትል ከሁሉ በላይ ነኝ፣ ሁሌ በአብ ቀኝ ተቀምጫለሁ። ሮሜ ቅድም 6 አውጥተን ነበር አይደል? ሮሜ 6 ላይ ቁጥር 14 ላይ የሚናገረው ኦኬ፣ እስቲ አሜን በሉ እስቲ። አሁን ኃጢአት ምን አይልም ማለት አሁን ገዢ የሚባሉት ምንድን ነው? ኃጢአት አሁን ገዢ የተባለ በዋናነት ሰይጣን፣ ከዛ የሰይጣን ራሱ ዘር ኃጢአት፣ ከዛ የኃጢአት ውጤቶች ድህነት ቢሆን በሽታ ቢሆን በኃጢአት ምክንያት የመጡ እነዚህ ነበሩ። አሁን ምን አለ? ዋናው ዛፉ ዲመን ሲጀመር ተገፈፈ አለ። የአለቆችና የባለስልጣናትን ማረግ በመግፈፍ አለ።
ሁለተኛ ቆላስይስ 2:15 በጣም ደስ የሚል ቃል ስለ ዲመን ስለ ዲያብሎስ ሲናገር የአለቆችንና የባለስልጣናትን ማዕረግ በመግፈፍ ሄዳችሁ ዕብራውያን ይሄንን 2:15 ላይ ሄዳችሁ ስታዩ በሞት ላይ ስልጣን ያለውን በሞቱ ሻረው ዲስትሮይ አደረገው ይላል ስለ ዲያብሎስ። በምኑ? በሞቱ። በሞት ላይ ስልጣን ያለው ያውም ዲያብሎስ ነው ይላል። በሞት ላይ ስልጣን ያለው እዚህ ጋር ምን አለ? የአለቆችንና የባለስልጣናትን ማዕረግ በመግፈፍ በመስቀሉ ድል ነስቶ እስቲ አሜን በየአደባባዩ እያዞረ እንዲታዩ አደረገ። ራቁታቸውን ናቸው እያለ በየአደባባዩ ይኸው እዩት። የቴቴሌስታይ ጩኸት ቴቴሌስታይ የሚል ጩኸት ነው ኢየሱስ የጮኸው ይባላል። ቴቴሌስታይ ነው ያለው ተፈጸመ ተብሎ የተረጎመ በዮሐንስ 19:30 ተፈጸመ ተብሎ ቴቴሌስታይ ብሎ ነው የጮኸው። እንደውም አንዱ ሲጠብቁት ከነበሩት የሮማውያን ወታደር አንዱ እዛው ጌታን ተቀበለ። ግራ ገባው። ለምን? በሞቱ አሸነፍን ይላል። ቴቴሌስታይ ማለት አሸነፍን ድል አደረግን ማለት ነው። ይሄ ቃል ለሮማውያን ወታደሮች ወይም ለሮማውያን ቋንቋ የሚሰሙም ተናጋሪዎች ግልጽ ቃል። ይሄ የወታደሮች ቋንቋ ነው። ራሱ ሲጀምር የመንፈሳዊ ቋንቋ አይደለም። ቴቴሌስታይ የወታደር ቋንቋ ነው። ሁለት ወታደሮች የተለያየ አገር ወታደሮች ፋይት ያደረጉና የነዚህ ዋናው መሪ የነዚህን ዋና መሪ የያዘ ሰዓት የሚጮህ ጩኸት ነው። ልክ የዚህኛው ሻለቃ ወይም ምንድነው ለጦር የሚያስከትተው መሪው የዛኛውን ዋናውን የያዘው ሰዓት ቴቴሌስታይ ብሎ ይጮህ። ምን ማለት ነው? አሸነፍን ድል አደ ዋናው ተያዘ ማለት ሁሉ መሳሪያ ይፈታል። አሰራሩ ይሄ ነው። እነዚህኞች ሁሉ መሳሪያ ይፈታሉ። እነዚህ ደግሞ የተደበቀ ሁሉ በፍርሃትና በጥርጣሬ ምሽግ ውስጥ የገባ የነበረው ሰውዬ ደግሞ በደስታ ይወጣል። ቴቴሌስታይ ጩኸት ሲሰማ የዋናው የጦር አስከታቻቸው ድምፅ ጩኸት ሲሰማ ነፃነት ነው። የነፃነት ድምፅ ነው። ኢየሱስ በዛ መስቀል ላይ የቴቴሌስታይ ጩኸት ነው ያጮኸው። አሸነፍኩ አይደለም ያለው፣ አሸነፍን ፕሉራል ነው ወርዱ። አሸነፍን ድል አደረግን አለ። ከዛ በኋላ ምን ያደርጋሉ እነዛ ወታደሮች? ድሮ እንደሚያደርጉት ይሄን ካረገ በኋላ የዚህን አለቃ ይዞት መያዝ ብቻ አይደለም፣ መጀመሪያ ያዘ፣ ይሄን ጩኸት ይጮሃል። ከዛ በኋላ ያሳያል። ይሄን ሰውዬ በሰንሰለት ያስረውና ዋና ሲያስጨንቃቸው የነበረው የዛን ጦር መሪ ይይዘውና በሰንሰለት አስሮ በየአደባባዩ ዋና አደባባይ ላይ እንዲታይ ያደርገዋል። እያመጣው ይኸው ሲያስጨንቀን የነበረው ጨርሳለሁ፣ አፈነደዋለሁ፣ ወይኔ ጉዳችሁ እያለ ሲያሳቅቃቸው የነበረው ይኸው ዋናው ተይዟል ተብሎ በየአደባባዩ ህዝቡ እንዲያየው መስማት ብቻ ሳይሆን ከዛ በኋላ ያያሉ። መጀመሪያ ይሰማሉ ወታደሮች፣ ከዛ ለህዝቡ ሁሉ ይታያል። በየአደባባዩ ህዝብ ይወጣና ያየዋል። በቃ ተይዞ በሰንሰለት መሸነፉ እስከዛሬ ሲንት ሲያደርገን እንት ሲለን የነበረው ይኸው ተይዟል፣ ጦሩ ተጠናቋል፣ ዋናው ተይዟል ተብሎ የሚጮኸው ጩኸት ነው። በየአደባባዩ እያዞረ አሳያቸው። ቋንቋው መጽሐፍ ቅዱሳዊ ታሪኩ ይሄ ነው። ዲያብሎስን ምን አደረገው? እዚህ ጋር አሁን ሲናገር የአለቆችንና የባለስልጣናትን ማዕረግ በመግፈፍ በመስቀሉ ድል ነስቶት በየአደባባዩ እያዞረ እንዲታዩ አደረገ። ይኸው እዩት፣ ተሸንፏል። ይኸው እዩት፣ ራቁቱን ነው። ይኸው እዩት፣ ስልጣኑ ተገፏል። በእንግሊዘኛው ይሄን ቃል ሄዳችሁ ብትመለከቱት ዲስአርም አደረገው ይላል። ዲስአርም ማለት አርምድ ነበር፣ ታጣቂ ነበር። ዲስአርም ማድረግ ምን ማለት ነው? ትጥቁን አስፈታው። አሁን ትጥቅ የለውም፣ አትስጉ። አሁን ኃይለኛ ያለቆችንና የባለስልጣናት ማድረግ በመግፈፍ የሚለውን ዲስአርም አደረገው ይላል። ስልጣን አልባ አደረገው። የመጀመሪያው ሰይጣን ስልጣኑ ተገፋ። ስልጣን አልባ ነው፣ ራቁቱን ነው፣ አመድ ነው፣ ተራ ነው፣ ከእግር ስር ነው። አናት ላይ አታውጣው። ዝም ብለህ እንዲህ እያልኩልህ አትወራጭ። ቀለል ብለህ ኑር፣ ቀለል ብለህ ኑር። ይሄ ሃይማኖት ያስለመደ ልምምድ እንጂ እውነተኛ የመጽሐፍ ቅዱስ ትምህርት አይደለም። የአዲስ ኪዳን ትምህርት አይደለም። በአዲስ ኪዳን ሰይጣንን ስናየው የተሸነፈ ሰይጣን በአዲስ ኪዳን መነጽር። እስቲ አሜን። በብሉይ ኪዳን ጊዜ ልክ ነው፣ ሁሉን ያደርጋል። ኢየሱስ እስከሚሞት ኢየሱስንም እንኳን ለመስቀል እድል ነበረው። ስልጣን አግኝቷል፣ ኃይል አግኝቷል። ኢየሱስን እንኳን ሰቅሎታል። ኢየሱስን የሰቀለው በምድር ላይ ኢየሱስ ሊነካው እንኳን አልቻለም። ልክ ኃጢአትን ሲቀበል ግን ኢየሱስን ወሰደው።
ምክንያቱም ኃጢአት የሱ ሌጋል ራይቱ ነው፣ የሱ ዘር ነው ኃጢአት። ስለዚህ የሱን ዘር ኢየሱስ ላይ ሲያየው ኃጢአትን ሲቀበል ኢየሱስ ስለ ሁላችን ኃጢአትን ሲወስድ እድል አገኘ። በፊት እኮ ይንቀጠቀጥልስ ነበር። ቅዱስ የእግዚአብሔር ልጅ ልታጠፋን መጣህን ጊዜያችን ሳይደርስ ነበር የሚለው የሚንቀጠቀጥ ነበር በፊት ኢየሱስ በምድር ላይ እንኳን በነበረ ጊዜ። አሁን ግን ኃጢአትን ሲቀበል እሱን እንኳን ወስዶ ሰቀለው። ልክ ኢየሱስ የሚሞትበትን ዓላማ ቢያውቀው ኖሮ አይሰቅለውም ነበር። ቢያውቁት ኖሮ የክብርን ጌታ ባልሰቀሉት ነበር ይላል። ቢያውቀው ሰይጣን ስልጣኑ ሊገፈፍ የኢየሱስ መሞት የሱ ባዶነት፣ የኢየሱስ መሞት የሱ ራቁትነት መሆኑ ቢገባው ኖሮ ይንከባከበው ነበር። ግን ሳያውቅ ወስዶ ሰፋው፣ እሱ ማበቃለት። ስልጣን አልባ የመጀመሪያው ሰይጣን ቢዝነሳችንም አይደለም፣ ቋንቋችንም አይደለም፣ ስብከታችንም አይደለም፣ ጸሎታችንም አይደለም። ልድገም አልደግሞ ቢዝነሳችንም አይደለም። ሰይጣን ለኛውን ቋንቋችን እግሬ ስር አሁን ወርጄ ስለሱ አላጠና አልወርድም፣ ሁሉን ከእግሩ በታች አስገዛለት። የአለቆችን ምንድነው ሉቃስ ላይ እንደውም ግን አንዴውም ሳይገፈፍ እንኳን እንደው ሊሆን ያለ 10:18 ላይ ሲጀምር ኢየሱስ ምን አለ? ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ሲወድቅ አየሁ። የመጀመሪያው ይሄ ሲወድቅ አየሁ። ኢየሱስ እንደሚያየው እኛ ማየት አለብን። ሲወጣ ነው ሰው የሚያየው። እሱ ሲወድቅ አንተ ወጣህ ማለት ነው። ተቀያየርክ። ሃሌሉያ። የለም ሲጀምር አንተ ወደ ላይ ወጣ፣ ተነሳ በትንሣኤ። ሰይጣን እንደ መብረቅ አለ ኢየሱስ ከሰማይ ሲወድቅ አየው። ቀጠለና እንግዲህ እባብና ጊንጡን ትረግጡ ዘንድ እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። እስቲ አሜን። እነሆ ማለት እዩ ማለት ነው። ምን ስታረጉ እዩ፣ ስትረግጡ እዩ። እነሆ ቢሆልድ ማለት ነው እንግሊዘኛው። ቢሆልድ ማለት ማለት ነው። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ እስቲ ሁሉ በሉ እስቲ። ያልተሸነፈ ሰይጣን የለም። በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻቸዋል። ናይጄሪያ ስትሄድ ያልተሸነፈ ሰይጣን ያለ ይመስላል። አንዳንዱ እኮ እንደዚህ ነው። ከሱዳን የሚመጣ ከናይጄሪያ ከህንድ የሚመጣ ይላል። ለምን? ከሆነ ከውጭ ሀገር ቆንጆ ነገር ስለሚመጣ በልብስና በጫማ ስለሚታወቅ ሁሌ የተለየ ልዩ ተደርጎ ይሳልባል። ስህተት፣ ውሸት። ከህንድም መጣ ከናይጄሪያ መጣ የተሸነፈና እግር ስር ያለ ከአማኝ እግር ስር የትም ሀገር ትሄዳለህ፣ ኢንጆይ አድርገህ ትረግጣለህ። የናይጄሪያ ዲመን ካለ የናይጄሪያን ዲመን ሄደህ ትረግጣለህ። የሱዳን ዲመን ካለ ሄደህ ትረግጣለህ። ዲመን ነው። ምንም በቃ አገር ብትቀይርለት የትም ሀገር ሄድ የትም እሱ እግዚአብሔር ናይጄሪያ ስትሄድ ይቀየራል። እዛ ለየት ያለ እግዚአብሔር ነው። ናይጄሪያ ብትሄዱ ወይ አሜሪካ ስትሄዱ ለየት ያለ እግዚአብሔር ወይ የአሜሪካ እግዚአብሔር ዛሬ ሊገናኘው ነው ትላለን። የአሜሪካ እግዚአብሔር የእንግሊዝ እግዚአብሔር እስቲ ደግሞ እንዴት ነው አትልም። እዛም ስትሄድ ፋዘር ትላል አይደል? የሆነ ገጠር ውስጥም ስትገባ ፋዘር ትላል። የትም ቦታ ላይ እግዚአብሔር ነው። የትም ቦታ ላይ ሰይጣን ነው። የተሸነፈ ሰይጣን የወደመ የአመድ የሆነ ተራ ምንም በእናንተ ላይ ስልጣን የሌለው ኢየሱስ ሲቀመጥ ተቀምጠናል፣ አርፈናል ነው በሌላው ቋንቋ። እቺን ብቻ ልናገርና ልጨርስ። ክርስቶስ ሲገባ አብረን ገብተናል። ዛሬ እሱን ጨርሼ ክፍል 2 ላይ ሳምንት ገባለሁ። ጌታ ይባረክ። ክርስቶስ ሲገባ አብረን ገብተናል። ኤፌሶን 6:19 እስከ 20፣ ኤፌሶን 2:18፣ 3:12፣ ዕብራውያን 4:16፣ ዮሐንስ 3:3 እስከ 16 ከ3 እስከ 6 ያለውን ሄዳችሁ ስትመለከቱ ኖርማሊ መግባት የሚለውን ሐሳብ ይነግራቸዋል። ለምሳሌ የመጨረሻው ቃል አሁን እስቲ ትዝ አለችኝ። ዮሐንስ 3:3 ምንድን ነው የሚለው? ዳግመኛ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ዳግመኛ ከተወለድክስ፣ ስለዚህ ዳግመኛ ተወልዳችኋል። ስለዚህ አሜን። በቃ ምንም አትከራከሩ። አሁን በቃ ምንም ዳግመኛ ካልተወለድክ በቀር የእግዚአብሔር መንግስት ልታይ አትችልም። ዳግመኛ ያልተወለደ ሰው የእግዚአብሔር መንግስት ሊገባ አይችልም፣ ሊያይ አይችልም፣ ሊገባ አይችልም አለው ለኒቆዲሞስ። እግዚአብሔር መንግስት ዳግመኛ ከተወለድክ ትገባለህ ነው። በመወለድ ነው ይህን ዓለም የተቀላቀል ነው። ፊዚካሊ ልክ ነው። ይህን ዓለም የተቀላቀል ነው። ከእናት ሆድ ዓለም ውስጥ ወደዚህኛው ዓለም መጣን አይደል? በመወለድ አይደል የተወለደ ወደዚህ ዓለም የተቀላቀል ነው። በመወለድ ደግሞ መንፈሳዊውን ዓለም ትቀላቀለዋል። ዳግመኛ ውልደት ወደ መንግስት ወይም ወደ እግዚአብሔር መንግስት ያስገባል። ስትወለድ ነው የምትገባው። ሲወለድ ነው አንድ ሕፃን ወደችን ዓለም የሚቀላቀለው በስጋ
በመንፈስ ደግሞ ዳግመኛ ስንወለድ ወደ እግዚአብሔር መንግስት እንገባለን። ያን መንግስት የሚገባው በመወለድ ብቻ ነው። ጥሩ ሃይማኖተኛ በመሆን አይገባም። ጥሩ መንፈሳዊ ሰው በመሆን አይደለም የሚገባው። አንዳንድ ሰው በቃ ጸባይኛ በመሆን የሚገባ ይመስለዋል። አንዳንድ ሰው ለሰዎች እርዳታ በማድረግ መልካም በማድረግ በጎ በማድረግ እግዚአብሔር ይባረክ። እነዚህ ቆንጆ ናቸው፣ ግን የዳግም የተወለደ ሰው ባህሪዎች መሆን አለባቸው እንጂ መልካም ስላደረግ፣ ብዙዎቹን ስላበላ፣ ብዙዎቹን ስላጠጣ፣ ብዙዎቹን ስላለበስክ ወደ እግዚአብሔር መንግስት አትቀላቀልም። ካልተወለድክ በመወለድ ነው ወደዛ የሚገባው። ሃሌሉያ! በመወለድ ገባንኛ። አሜን። በክርስቶስ ሥራ በኃጢአት ምክንያት በእኛና በእግዚአብሔር መካከል የነበረውን ጥል አፍርሶ ከእግዚአብሔር ጋር በመታረቃችን ወደ እርሱ ገብተህ ወደ እርሱ መግባት ሆኖልናል። ታረቅን። ከታረቅ በኋላ ገባ ማለት ነው አይደል? ተጣልተን ነበር በኃጢአት ምክንያት። ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታለች። ኢሳይያስ 59:2 ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታለች፣ እንዳይሰማም እግዚአብሔር ፊቱን ከእናንተ ሰውሯል። ምክንያቱም ኃጢአት የሚባል ግድግዳ በመካከላችን ነበር። ኢየሱስ መጣና ግድግዳው ምን አደረገው? አፈረሰው፣ ወሰደው። ከዛስ ክፍት አደረገልን ለኛ። ሃሌሉያ! አሁን ወደ መግባት ሆነልን፣ መግባት ቻልን። ኤፌሶን 2:13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ርቃችሁ የነበራችሁ ከተስፋው ቃል ርቃችሁ የነበራችሁ የሚወራው በመሰረቱ እዛ ጋር ስለ አሕዛብ ነው። አሕዛብ አለ፣ አይሁድ አለ። አሕዛብና አይሁድ የተባለ ሁለት ጎራ አለ። የኪዳን ሕዝብ፣ የኪዳን ያልሆነው፣ የተገረዘ ያልተገረዘ ሁለት ናቸው። እና ኤፌሶን 2 ላይ የሚያወራው እነዚህ ሁለቱንም ነው። እና በመካከላቸው ጥል ነበር። ኢቭን በሁለቱ ሕዝብ መካከል ጥል ነበር፣ ጸብ አለ። የተገረዘና ያልተገረዘ፣ የተገረዘና ያልተገረዘ፣ ኪዳን ያለውና ኪዳን የሌለው ሕዝብ ተብሎ አይሁድ እስራኤላውያንና ከእስራኤል ወገን ውጪ የሆነው አሕዛብ በመካከላቸው ጥላል። አሁን መጣና ኢየሱስ ምን አለ? እነዚህን ሰዎች አለ ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ። እስቲ አሜን በሉ። እስቲ ፕሬዝ ጋድ። ሁለቱም ሰዎች አሁን የለ አሕዛብ የለ አይሁድ የለ ግሪክ የለ ጨዋ የለ ባሪያ የለ። አሁን አለ ማንም በማ ቢሆን አለ በክርስቶስ። እስቲ አሜን። አይሁዱም ኪዳን አለን ያለው ሕዝብም ኪዳን የሌለው የራቀ ርቃችሁ ነበር የሚለው ለአሕዛብ ነው ያልኳችሁ። ለዚህ ነው የራቀ የተባለ ከእግዚአብሔር ተስፋ የሌላቸው የነበሩ ተስፋ የሌላቸው የተባሉ የነበሩ እነዛም ማንም ሁለቱም ይመጡና ልክ በክርስቶስ ኢየሱስ ውስጥ ሲያልፉ አዲስ ፍጥረት የሚባል ይመጣል። ከሁለቱ አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ። አሁን አዲስ ፍጥረት የሚባል ዳግም መወለድ የሚባል መጣ በክርስቶስ በመሆን። ስለዚህ እዚህ ጋር ምንድነው የሚናገራቸው? አሁን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ሃሌሉያ! ኃጢአት ያርቃል፣ ደሙ ግን ምን ያደርጋል? ያቀርባል ወደ አብ። ደሙ ንጹህ ያደርግና ደሙ ክፍያ ሆኖልን፣ ቤዛ ሆኖልን። ክርስቶስ የከፈለው እኮ ክፍያ ደሙን ነው፣ ሕይወቱን ነው የሰጠው ለኛ፣ እኛን ለመግዛት፣ እኛን ለመቤዠት፣ ዳግም የሱ ሊያደርገን ምንድነው የከፈለው? ብለድ ላይፍ። there is life in the blood። በደም ውስጥ ምን አለ? ሕይወት አለ። ሕይወቱን ሰጠ ይላል። ደሙን ሰጠ፣ በደሙ ዋጀን፣ በደሙ የገዛን። እስቲ አሜን። የከፈለው ክፍያ ደም ይባላል። የከፈለው ክፍያ ሕይወት ይባላል። ሕይወቱን ሰጥቶ እኛን ምን አደረገን? ዋጀን፣ አቀረበን ወደ አብ። ፕሬዝ ጋድ። በደሙ ቀርበናል። ኤፌሶን 2:18 በእርሱ ሥራ ይላል ቀጥሎ ሁላችን በአንድ መንፈስ ወደ አብ መግባት አለንና። 19 እንግዲያስ ከእንግዲህ ወዲህ ሃሌሉያ። ምን ስለሆነ? በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። ኦኬ፣ በአንድ መንፈስ ወደ አብ መግባት አለንና። እንግዲያስ ከእንግዲህ ወዲህ ካለ ታይም አለ። እስካሁን አልነበረም። ከእንግዲህ ወዲህ እስካሁን ልጅ አልነበርክም። እስካሁን መጻተኛ ነበርክ። እስካሁን ርቀህ የነበርክ ነህ። ከእንግዲህ ወዲህ ግን አለ። ሃሌሉያ። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች፣ የአንድ ሀገር ሰዎች ባላገሮች። እስቲ አሜን። ከቅዱሳን ጋር
በደስታ ወደ ተሰበሰቡት እልፍ አላፍት መላእክት ምናምን ይልና አይደል ወደ ቅዱሳን መንፈስ ቀርባቸዋል ደርሳቸዋል ይላል። አሁን ከቅዱሳን ጋር ባላገሮች የአንድ ሀገር ሰዎች ሆናቸዋል። ከቅዱሳን ጋር እነ ቅዱሳን የሚባሉት እነ ጳውሎስ ቅዱስ ከነሱ ጋር የአንድ ሀገር ሰው ሆነናል። ከእንግዲህ ወዲህ ተብሎ በክርስቶስ በመሆን በማመን ሃሌሉያ የአንድ ሀገር ሰዎች ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። እስቲ እኔ የእግዚአብሔር ቤተሰብ ነኝ ይበል አንድ ሰው። ሃሌሉያ ከቅዱሳን ጋር ባላገሮች የእግዚአብሔርም ቤተሰቦች ናችሁ እንጂ ከእንግዲህ ወዲህ እንግዳና መጻተኞች አይደላችሁም። አሁን እንግዳ አይደለም፣ ቤተሰቦኛል። የእግዚአብሔር ቤተሰብ እግዚአብሔር ጋር ገባው። የእግዚአብሔር ቤተሰብ የቅዱሳን አገር ውስጥ ገባው። የቅዱሳን ባላገር ሆንኩኝ። የዛ አገር ዜጋ ሆንኩኝ። የመንግስቱ ዜጋ አረገኝ በክርስቶስ ኢየሱስ ደም መክፈል። የመንግስቱ ዜጋ ሆኛለሁ፣ የእርሱ መንግስት። ኦ ሃሌሉያ። ቀድሞ ሕዝብ አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ናችሁ ይላል አይደል? አንደኛ ጴጥሮስ 2:10 2:9 እና 10 ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ። ከጨለማ ወደሚደነቅ ብርሃን የመጣ ሁሉ ቅዱስ ሕዝብ ይባላል። ለርስቱ የተለየ ወገን። ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናቸው። የእግዚአብሔር ትራይብ ናቸው። የእግዚአብሔር ዘር ናቸው። ቀድሞ ሕዝብ አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ናቸው። የእግዚአብሔር ቤተሰቦችና ከቅዱሳን ጋር ባላገሮች ናችሁ እንጂ እንግዳና መጻተኞች አይደላችሁ። ካሁን በኋላ እንግዳ እንዳይሰማ ዘና በል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፍላችኋለሁ። በእግዚአብሔር ልጅ ስም ለምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ታረጋግጡ ዘንድ ጌታ ይባረክ። ሮሜ 6:11 ላይ ይሄንን ነው የሚናገረው። ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ሕያዋን አም ዘ ሊቪንግ ሕያው ነኝ እኔ። ገባው እኮ ስንቴ ልግባ። ጌታ ይባረክ። እገባለሁ እያልኩ አልዘምር መቼ። ምንድን ነው እገባለሁ? ወዴት ነው የምገባው? ገባው እኮ አጠገቡ ቁጭ ብዬ እገባለሁ ገና እያልኩ ልለማመጥ እንዲህ የሚባል ነገር ገባል። መንፈሳዊ እይታ አለኝ እኔ፣ ሰፊ እይታ አለኝ። በአብ ቀኝ ተቀምጫለሁ፣ ከእርሱ ጋር እኖራለሁ። ገዢ አድርጎኛል። በምድር ላይ ያሉትን ሰይጣን፣ ኃጢአት፣ በሽታ፣ እርግማን፣ ድህነት ከነዚህ ሁሉ በላይ አድርጎናል። ላይዙን ኮንትሮል ላይ ያደርጉን ጌታ ይባረክ። ሮሜ 5:10 ላይ ጠላቶች ሳለን እችን ግን በደንብ እንትን እንድታርጓት ፈልጋለሁ። ርቃችሁ ነበር፣ ቀርባችኋል፣ ታርቀናል ነው አይደለ? እዚህ ጋርም ልጨምረው ግድ የለም። ሮሜ 5 ቁጥር 10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን። ይሄ ታረቅን የሚለው ተጣልተን ነበር ማለት ነው። ከታረቅን በኋላ ገብተናል አይደል? አንድ ልጅ አሁን ከቤተሰቡ ተጣልቶ ቢወጣ ከዛ ቢያስታርቁት ይገባል ማለት ነው። እስከሚታረቅ ነው። እስከሚታረቅ ውጪውን ይዞራል፣ ወይም ቤተሰብ ዘመድ ጋር ምናምን ሄዶ ይኖራል። ወስደው ሲያስታርቁት ግን ይገባል ማለት ነው። ሄዶ ሶፋ ላይ ቁጭ ይላል። ከታረቀ በኋላ አባቱ ሲመጣ ፋዘር ይላል፣ ታርቋል፣ አሁን ታርቋል፣ አሁን ሰላም ነው፣ ሰላም ሆኗል፣ እርቅ መጥቷል። እርቅ ሳይመጣ በፊት ግን ጥጉን ይዛል። አሁን ግን ታረቃችሁ አለ። በፊት ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቁን በኋላ በሕይወቱ እንድናለን። ቁጥር 11 ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። መታረቁን ባገኘንበት፣ እስቲ አሜን። መታረቁን ባገኘንበት ዕብራውያን 6:19 ይህን ተስፋ እንደ ነፍስ መልሕቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባ ነው። ቁጥር 20 በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ። ስለኛ 3:12 በእርሱም ዘንድ ባለ እምነት በኩል በመታመንና ድፍረት መግባት በእርሱ አለ። በመታመን ድፍረትና መግባት በእርሱ አለ። ዕብራውያን 4:16 እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አሁን የጸጋው ዙፋን እንጂ የፍርድ ዙፋን የለውም። ገባ። ዕብራውያን 12:22 ጀምሮ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። እስቲ አሜን። ስለኛ ነው የሚናገረው። ከላይ የሚያወራው ስለ ሙሴ ነው።
ተራራውን የሚነካ እንኳን ተወግሮ ይሙት የሚለውን ላይታገሱ የማይታገሱ በቃ ከባድ ኧረ ይበቃል እስኪሉ ድረስ ሕግ አይጨመር እስኪሉ እስኪጮሁ ድረስ ነበረ ብሎ ይሄን ሲጨርስ ነው የሙሴን ታሪክ ጨረሰና ወደኛ መጣ። ነገር ግን አለ ወደኛ ሲመጣ ነገር ግን ወደ ጽዮን ተራራና ወደ ሕያው የእግዚአብሔር ከተማ ደርሳችኋል። እናንተ የት ደርሳችኋል? የእግዚአብሔር ከተማ ወደ ጽዮን ወደ ተባለችው ክርስቶስ ኢየሱስ ወደ ገባባት እኛም ገባን። ደርሳችኋል እንጂ ትደርሳላችሁ አይደል? ደረስኩ። ታዲያ ምንድነው የምገባው? ወደ ሰማይቱ ኢየሩሳሌም ደርሳችኋል። በደስታም ወደ ተሰበሰቡት ወደ አላፍት መላእክት ደርሳችኋል። ሃሌሉያ። ቁጥር 23 በሰማያትም ወደ ተጻፉ ወደ በኩራት ማህበር ደርሳችኋል። የሁሉም ዳኛ ወደሚሆን ወደ እግዚአብሔር ደርሳችኋል። ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ሃሌሉያ። እነዚህ ፍጹማን ናቸው የጻድቃን መንፈስ የሚባሉ። ጻድቅ መንፈስ ነው ያለው። ወደ ጻድቃን መንፈሶች ደርሳችኋል። ቅድም ከቅዱሳን ጋር ባላገሮች የተባሉ እዛ ስታዩቸው ስፒሪቹዋል ዓለም ላይ የስፒሪት ወርልድ ላይ እነሱ ጻድቅ ስፒሪት ሆነው ታገኟቸዋላችሁ። ጌታ ይባረክ። ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል። ቁጥር 24 የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ደርሳችኋል። ከአቤልም ደም ይልቅ የሚሻለውን ወደሚናገር ደም መርጨት ደርሳችኋል። አሁን እኛ ደረሰን፣ ገባን፣ ደርሰናል። ሃሌሉያ። ኮንግራጁሌሽን ልላችሁ እወዳለሁ። እንኳን ደስ ያላችሁ። ገብታችኋል፣ ተቀምጣችኋል። ለዛሬው ግን እላችኋለሁ ሞታችኋል ብቻ አይደለም፣ እሱ የአሮጌው ማንነት ነው። አሮጌው ሰዋችን ነው። ሞተን ነበር፣ ተቀብረን ነበር። አሁን ግን ተነስተናል። ከትንሣኤ በኋላ ነው ላይፍ። አሁን ግን ምን ብለናል? ተነስተናል፣ ተቀምጠናል፣ ገብተናል፣ ተቀምጠናል። አድራሻ የት ነው? አድራሻ አሁናዊ መገኛ የት ነው? በአብ ቀኝ አሁናዊ መገኛ። አዎ ያ መስቀል ስር የሚል ሲጀመር ጅማሬም የለንም። መስቀል ላይ ነው የጀመረው። መስቀል ላይ አብረን ሞትን፣ አብረን ተቀበርን፣ አብረን ተነሳን፣ አብረን ገባን፣ አብረን ተቀመጠን። አሁን አድራሻ የት ነው? በአብ ቀኝ። መስቀሉ ስር የቁማርተኞች ሰፈር ነው። የኢየሱስን ልብስ የተጣጣሉ ቁማርተኞች ሰፈር ነው። እሱ አድራሻዬ አይደለም። እኔ ቁማርተኛ አይደለሁም። እኔ ጻድቅ ቅዱስ የእግዚአብሔር ልጅ ነኝ። በአብ ቀኝ ተቀምጫለሁ። ገዢ ፕሌስ፣ የበላይ ፕሌስ፣ አሸናፊ ቦታ ላይ ተቀምጠናል። አባቶ እናመሰግናለን። እንወዳለን። አመስግኑ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች